አንቺ ፈሪሃ እንዴ! አንቺ ምን አባሽ ሰራል? መና ደህና ነሽ? ደህና ነኝ አባዬ። ቆይሱ የእውነት ወንድሜ ነው? አዎ አሩን ማለት በልጅነት የወለድኩት ልጄ ነው። አሁን ደግሞ ወንድምሽ። እኔ ይሄንን ማመን አልችልም። ታዴ ማለት እሷና እሱ እህትና ወንድም ናቸው ማለት ነው? ማ እሱ ወንድሜ? ቆይ ይሄን ያለ ምን ከፋሽ? ታዴ እውነቱን ነው። እኛ እኮ ደስ የሚልሽ መስሎን ነበር። በጭራሽ እዚህ ቤት ውስጥ ከኔ ጋር አይኖርም። እሺ አሁን ወዴት ነሽ መና? በቃ ወደ ክፍሌ ልግባ። በል ልጄ ተነስ እናቀፋል። በቃ እኔ ወደ ክፍሌ ልሂድ። እንዴ ደስ አላላትም እንዴ? አይ እንደዛ አይሆንም። ስላልነገርናት ተደነግጣ እዛ እንደሆነ ተስፋ አደርጋለሁ። የሚቻል ከሆነ አንዳ ማ አንተ አይ አይሁን እንዴ ለምን? እንደውም እሱ ሂዶ ቢያናግራት ጥሩ ነው። ሂድና አናግራት። ቆይ ምን ማለት ነው? ምን ማለት ነው? ወንድምሽ ነው ማለት? ቆይ እንዴት ነው እሱ የእኔ ወንድም የሚሆነው? ጊኒ ፈሪሃ የተባለውን ሰማሽ አይደል? ቆይ እንዴት ነው የሚሆነው እንደዚህ? ወይ መጀመሪያውኑ ባላውቀው ይሻለኝ ነበር። እንዴት ነው ከዚህ ሰውዬ ጋር አብሬ የምኖረው? እኔ ግን ማለት ነው አቃጥዬ ከዚህ ቤት ማስወጣትን ሀሳብ ምን ይመስልሻል? ምንድነው አታወሪም እንዴ? ይሄኔ ዝም በይ ብዬሽ ቢሆን ኖሮ ብዙ ነገር ትለፈልፊ ነበር። አንቺ ፈሪሃ እንዴ! የኔን ሀሳብ ከጠየቅሽኝ ግን ከዚህ ቤት ቶሎ የምወጣ አይመስለኝ። አንተ ቆይ እዚህ ምን ትሰራለህ? ላናግርሽ ነበር አመጣጤ፣ ግን አሁን ሀሳቤን ቀይሬ ልጠይቅሽ። ምንድነው የምትጠይቀኝ? አረሳሻት ማለታችን እንዳጨርሰው ማለቴ እኔ አንተን ከዚህ በፊት አላውቅም። እርግጠኛ ነሽ አታውቂኝም? ነገርኩህ እኮ አላውቅም። አሁን ክፍሌን ለቀህልኝ ውጣ። ስትዋሺም ስትቆጪም በጣም ቆንጆ ነሽ። እንደዚህ በጭራሽ ኖር አልችልም። አዋራት? አዎ ትንሽ ደረቅ ነገር ትመስላለች። አይ ልጅ ተባክ የሆነች ጅልና ንዴታም ነገር ናት። ስለሷ ሳይሆን እቤት ስላለችው ሰራተኛ በደንብ ተጨነቅ። ፍሬያ የምትባለው አንቺ? አዎ በጣም ብልጣ ናት። በዚህ 2 ቀን ውስጥ ከዚህ ቤት ማባረር አለብን። እንዴ ለምን? ምክንያቱም ለእቅዳችን በጣም አስጊ ስለሆነች። ይሄን ያህል? አዎ ምንም ደስ አላለችኝ። እኔ ግን ያንን ያህል አልፈራኋትም። ዝም ብለን ትንሽ ጊዜ ብናያት። ስማኝ ዝም ብለህ አታውራ። ምልህን ብቻ አድርግ። በዛ ላይ ደግሞ ትንሽ ጊዜ የሚባል ነገር እንኳን የለንም። ህይወት ታውቂኛለሽ፣ ስራዬ ላይ አልዘናጋም። በጣም ጥሩ። ደግሞ ማይ እያልክ ጥራኝ ለዚህ ስራ ብቻ። አይሂዊ ስራሽን በጣም ትወጃለሽ። ድሮ እንደዛ ብላ ትጥራኝ ትይኝ ነበር። አሁን ደግሞ ማን ደውሎልሽ ነው? አይ የስራ ስልክ ነው እኮ። እኔ የማላውቀው የስራ ስልክ። ወይ አሩ ቆመ ከምጨቅጨቅ ገብተህ ስራና ጀምር።
የኔን ጥፋት እያረ እና ተቀበል። እንዴት ነው መናናገርካት? አዎ ደግሞ ያስቡ ጋሽ በቅርቡ እንስማማለን። በእርግጥ መና ትንሽ አስቸጋሪ ናት፣ ግን እንደምትችላት አልጠራጠርም። ምንም ያስቡ ጋሽ እሱ ለኔ ተውት። በጣም ጥሩ። ማነሽ ፈሪያ? ህይወትን ጥሪያዝ። እሺ ታዴ። ሄሎ፣ በቃ እንደነገርኩ ነው። በዚህ አንድ ወር ውስጥ ሁሉ ነገር ያልቃል። እየነገርኩ ነው። አሁን ራሱ ተደብቄ ነው ማውራ። ብቻ አንተ ፋይሎችን እንዳለ አዘጋጅልኝ። ነገ በጠዋት እቀበላለሁ። ከዛ እሱ ምንም ሳያነበው ያስፈርመዋለሁ። ደግሞ መና የምትባል ጥሩ መጠቀሚያ አግኝቻለሁ። ልክ እንደ አሮን መናን መጠቀሚያ ያደርጋታለሁ። ልጇን መጠቀሚያ ሴት እንደምታወራው የሆነ ነገር ማላት። ሃሮን እስካሁን እኔ እናቱ እንደሆንኩ ነው የሚያስበው። እኔ አላምንም። ሃሮን የሷ ልጅ አይደለም፣ ልጇ እንደሆነ አያውቅም። ምን አይነት ሴት ናት? ሴት ነው። አንቺ ምን አባሽ ትሰሪያለሽ እዚህ? ታዴ እኔ ብር እየጠራሽ ነው። በቃ እንደዚህ ተደብቀሽ እየሰማሽኝ ነበር አይደል? ኧረ እኔ ምንም ነገር አልሰማሁም። እንደሰማሽኝማ እርግጠኛ ነኝ። ግን ችግር የለውም፣ እኔና አንቺ መስማማት እንችላለን። ምን? እኔና አንቺ ደግሞ ምንድን ነው የምንስማማው? ትሰሚኛለሽ? የሰማሽውን ነገር ለማንም ካልተናገርሽ ቁጥረሽ የማጨርሹን ብር እሰጥሻለሁ። ገንዘብ? አዎ፣ የምትፈልጊውን ያህል ብር፣ ያውም በአይንሽ አይተሽ የማታውቂው ብር። እኔ ከአንቺ ምንም አይነት ገንዘብ አልፈልግም። እሺ? አንቺ ትንሽዬ ልጅ በደንብ አስቢበት። እዚህ ቤት እንደ ልጅ ሲያስቡሽ ልጅ ሆንሽ መስለሽ እንዴ? ገረድ መሆንሽን አትርሺ። ትሰሚኛለሽ? እኔ እዚህ ቤት ታዴ እንደ አባቴ፣ መና ደግሞ እንደ እህቴ ናት። እኔ ከነሱ ምንም የምደብቀው ነገር የለም። እሺ? ጭራሽ እያስፈራራሽኝ ነው። መፍራት ይኑርብሽ አይኑርብሽ አላውቅም፣ ግን ሁሉንም ነገር ለታዴ እናገር። ዝም በይ። እኔ ህይወትን አታውቂም። ፌስታልሽን አንጠጥዬ ነው ከዚህ ቤት ማባረርሽ። በያውም ከዚህ ቤት ውጪ። ወይኔ ህይወት፣ በዚች ኮልኮሌ ገና ጨዋታውን ሳልጀምር ሸነፍ ነው ማለት ነው። ታዴ አንዴ ላናገር እችላለሁ? እሺ እየሰማሁሽ ነው። አሁን እኮ ውስጥ ገብቼ። ተናገር እንጂ እየሰማሁሽ ነው። ታዴ አንዴ ብቻ ላናግርህ። ምን ማለት ነው? አሁን እኮ ከዚህ በኋላ ቤተሰባችን ነው። እዚህ አውሪኝ። አሁን? አዎ ፈሪያ ተናገር እንጂ። ፈሪሃ ታዴን ጥሪ ብዬሽ እዚህ ምን ይገትርሻል? ወይ ፈሪያ፣ ይሄን ለመናገር ነው የሁሉ ሰዓት የፈጀብሽ? ምን ነው ፈለግሽ ውዴ? አዎ ማሪና፣ እንዴ ነው ግን እኮ ምን አይነት ነገር ነው? ችግር አለ ቆንጆ? ምን አገባ? ቆይ ለምን እንደዚህ ተነደድሽ? ወይስ እንግዳ አቀባበላችን? ለነገሩ ችግር የለውም እረዳሻለሁ። አንድ ነገር ልጠይቅህ አለኝ። ምንድን ነው ያለ? ፍቅረኛ አለ ልትይኛል ነበር? እንደዛ ከሆነ አለ። ሰውዬም እንደምቀባጥረው። ቆይ አንድ ጊዜ ማወራህ ነገር አለ። ምን? ፍቅረኛን ተዋት ምናምን ልትይኝ ነው? ለነገሩ አንቺን በጣም ቆንጆ ነሽ። አልፈሪያ፣ ምን እያደረግሽ ነው? እንደን እሱን ማወራው ነገር ነበር፣ የምጠይቀው ነገር ነበር። ኧረ እባክሽ በይሻው ነው። ቶሎ በይ ክፍሌ እፈልግሻለሁ። እሺ እነዚህ ሴቶች ካሰብኩት በላይ ለሰው ያቀላሉ ናቸው።
እባክሽ ወደዚህ። ቆይ ምን ያደረግሽ ነበር? ኧረ ብለሽ ተረጋጊ። እኔ ላወራው ነው የሞከርኩት። ኧረ እባክሽ ምንድን ነው የምታወሪው? ልጅ እኮ ገና ከመጣ 2 ቀን እንኳን አልሞላውም። መና አንቺ ምንም ነገር አይገባሽም። ግን እመኚኝ ህይወት ላይ ምንም ደስ የማይል ነገር እያየሁባት። ኧረ እባክሽ አሁን ደግሞ ወደ ህይወት ዞርሽ። መና አንድ ጊዜ አዳምጪ። የሆነ ደስ የማይል ነገር አለ። በዛ ላይ ደግሞ ስልክ ስታወራ ሰምቻታለሁ። እኔ አውቃለሁ። ምን ነው የምታውቂው? ለምን ተጠላሻት? እሺ ንገሪኝ። ለምንድን ነው የጠላኋት? ምክንያቱም እኔን ስለወደደችኝ ወይም ስለምትረዳኝ። ለነገሩ ታዩ የኔ ነው ጥፋቱ። አንቺን ለማውራት መሞከር አልነበረብኝ። ምና እኔ አሁን ከአንቺ ጋር አልጨቃጨቅም። እባክሽ አሳልፊ። ይኸውልሽ ደግሞ ከኔ ጋር ለመፎካከር ብለሽ ልጁን ገና ከመምጣቱ ለማማለላት ሞክርሽ። ምንድን ነው የምታወሪው? አይቼሻለሁ ፈሪያ። ከመጣ ጀምሮ እሱ እንዲወድሽ አክት እያደረግሽ ነበር። ምና በጣም ሕፃን ልጅ ነሽ። እሺ በጣም አንቺ ደግሞ በጣም ጅል ነሽ። ሁሌም ሰራተኛ መሆንሽን ትረሻዋለሽ። እስኪ አስቢው እዚህ ቤት ውስጥ እኔ እያለሁ አንቺን ሲፈልግ ከፈለግሽ በሱ መፎካከር እንችላለን ማን እንደሚያፈቅር። ምና የምታወሪ ነው ወቂ። በዛ ላይ እሱ ወንድምሽ ነው። እኔም ደግሞ ሰራተኝነቴን አልረሳውም። እሺ አሁን አሳልፊ ልሄድበት። ቆይ አልጨረስኩም። አሁን ደግሞ ምን ቀረሽ? ከዚህ በኋላ ከልጁ ጋር ብቻሽን ስታወሪ እንዳለሽ። አሁን ሳበዛሹ። እሺ አንቺ በጣም ያበዛሹ። ዛሬ ታለፋሽ አንቺ ያጂ እንዴ ፍቅኝ ነው በየሰዓቱ ያጣላችሁ። እሷ ነች እንደዚህ እንደው የምታደርገኝ። ምንድነው ፈሪያ? ተናገሪ እንዴ! አንድ ጊዜ እንኳን እስኪ ልጅቷን አዳምጣት። መናይ ምንድነው? እስኪ ተናገሪ። ፈሪሃ ሃሩንን ለማማለል እየሞከረች ነበር። ምን? አንቺ አምሻል እንዴ? የምታወሪ ነው? ኦኬ አሁንስ በቃሽኝ። እንዴ አውላሽውም አባዬ ደግሞ ነው ተወሱ ብቻ አይደለም ህይወትንም ተደብቃ ሲሰማት ነበር። መና አንቺ እያበርሽ ነው። በጭራሽ አንዱንም አታደርጉ። ዳዲ ስለ ስራ ሳወራ እንኳን ተደብቃ ትሰማኛለች። ያልነገርኩት እናደድባታል ብዬ ነው። አባዬ ፈሪሃ አንተ እንደምታስባት አይነት ሴት አይደለችም። በጭራሽ ፈሪያ እንደዚህ አታደርጉ። ጠይቃት። ስልክ ሳወራ ተደብቃ ትሰማኝ ነበር። ያው ጠይቃት። እንደዚህ አይነት ነገር አድርገሻል ፈሪያ? በመልሽለት። ዝም አትበይ። አንቺ ዝም በይ። ፈሪያ ተደብቀሽ ስታዳምጪ ነበር። ታዴ አሁን ሰምቻለሁ። ግን በቃ እባክሽ ከዚህ በላይ አታውሪ። አንቺ ራስሽ ዝም በይ። እኔ ስሞትን ነገር እንዳናገርብሽ ነው የምታስቆሙ። አሁን ደግሞ በእኔ ልታሳብቢ ነው? ይገርማል። ታዴ በደፈናው ነው ያመነሽ። ይኸውልህ ስማኝ፣ ህይወት በጣም ከአዲስ ዝም በይ። ሰምኛለሽ? ህይወት ካንቺ በኋላ ብትመጣ ባለቤቴ ናት፣ ልታከብራት ይገባል። ውጪ ውጪ ተባልሽ አይደል እንዴ? አባዬ ስለሷ ነግሬ ነበር። የኔ ቆንጆ ነግሬሽ ነበር እኮ ከዚህ በኋላ ነገሮች ሁሉ እንደሚቀየሩ። አባቴ እንዲያምነኝ ስላደረግሽ አመሰግናለሁ። ግን ዋሽቻለሁ። ምኑን ነው ያዋሸሽ? ምን ፈሪሃ ሃሩንን ለማማለል እየሞከረች አልነበረም። ዝም ብዬ ነው እንደዛ ያልኩት። ግን እኔ ግን አይቻታለሁ። ምን ስታደርግ ነው ያየሻት? ልጄን ሃሩንን ልታማልለው ስትሞክር ነው። የምርሽ ነው? አዎ መናዬ፣ ምንም ላደርጋችሁ አልችልም ብዬ ዝም አልኩኝ። እንዴ ዝም ትያለሽ? ቆይ ምን ማድረግ ነበረብኝ? ቢወደዱስ? ማለቴ ልጅሽ አንድ የቤት ሰራተኛ ቢወድ ደስ ይልሻል? በጭራሽ ደስ አይለኝም። ግን እሷ እዚህ ቤት እስካለች ድረስ ምንም ማድረግ አልችልም። እኔ ይሄንን ልቋቋመው አልችልም። ለምን? ምክንያቱም የማልወደድ ሴት መሆን በጣም ነው የሚያስጠላው። ሁሉም ሰው እሷን ነው የሚወዳት። ትናንት የመጣው ልጅ እንኳን እንዴት ነው እኔን ትቶ እሷን ሊወድ የሚችለው? እኔ እያለሁ ማለት ምን ለማለት ፈልገሽ ነው? ምናይ እኔ ሊወደኝ ማለቴ ሃሮ እንደ እህቱ። ለማንኛውም አስቢበት ስለ ፈሪሃ። እሺ ደህና ደሪ በቃ።
ፈሪሃ የተናደድሽ ትመስያለሽ። ከተናደድሽ ደግሞ በራስሽ ተናደጂ። ምክንያቱም እኔ ብዙ እድል ሰጥቼሻለሁ። የምን እድል? ቤተሰቦቼ እንደከዳይ ሰጠሽኝ እድል ነው? ቤተሰቦቼ የምታያቸው ሰዎችማ እንዴት ሲመቱሽና ሲደበድቡሽ እንደነበርማ አየን እኮ። እነሱ አልተናደድኩባቸው። ኧረ አዎ፣ አንቺ ነገርሻቸውን አምነው ነው እንደዚህ የሆኑት። ሁሉንም ነገር በቅርቡ ይረዱታል ይመስለኛል። አንቺ የኔን አቅም አልተረዳሽው። ማንም ሆንሽ ምን አይመለከተኝም። ትሰምኛለሽ? እውነቱን ግን አወጣዋለሁ። እሺ? እውነቱን ማውጣትሽ በፊት ከዚህ ቤት ብትወጪስ? እኔ ወዴትም አልሄድም እና ደግሞ እነሱ ምንም ነገር እንድታደርጊያቸው አልፈቅድልሽም። ለምን እንደዚህ እንደሆንሽ አልገባኝም። ደግሞ በጣም እርግጠኛ ነኝ እዚህ ቤት የገባሽበት ምክንያት አለሽ። የምን ምክንያት? ሹዴ ትናንትና መንገድ ላይ አይቼሻለሁ። እሱ እኮ ዝም በይ። ከዚህ ቤት ምንም እድሎች ሳትጠቀሚ ውልቅ ትያለሽ። በረሩ እሱን እንግዲህ እናያለን። እና ብራዘሬ ቤት ውስጥ ያባበዱ ችኮች አሉ። ኧረ እንደውም አንዷን አውቃታለሁ። የሆነ ጊዜ ከሆኑ ልጆች አተረፍኳት ያልኩህ ልጅ ስልኳን ባለመቀበል ይቆጨኝ ነበር። ዛሬ ግን ቤቷ ነኝ። ቆይ ብራዘር በቃ መልሼ እደውልልሻለሁ። እሺ ጎረምሳ ጓደኛ ጋር እያወራ ነው? ሰፈር ሲያጡኝ ደወሉልኝ። እና የት ነኝ ያልካቸው? ለስራ የሆነ ቤት እንደሄድኩኝ ነገርኳቸው። ስማ እናት እንደሆንኩ ማንም አያውቅማ። እሱን ነገር ለስራ ብቻ አይደል እንደምንጠቀመው። የኔ ልጅ አትፍረድብኝ። ወድጄ አይደለም ካንተ ጋር ያልሆንኩት። ለምን እናት አልሆንሽልኝ? ለምን ከሌላ ሰዎች ጋር እንድኖር ፈቀድሽ? እስቲ ይሄን ነገር ይመልሽ። ታውቃለህ ያን የወለድኩ በልጅነቴ ነው። ያውም ደስ በማይል ሁኔታ። እሱም በልጅነቴ ነግረሽኛል። እኔ አሁን ማወቅ የምፈልገው ለምን እንዳላሳደግሽኝ ብቻ ነው። በእኔም አትፍረድ እንጂ አንተን ለማሳደግ እኮ ያልከፈልኩት መስዋዕትነት የለም። እባክሽ አታልቅሽ። እኔ እኮ እንድታለቅሽ አይደለም ይሄን ነገር የምልሽ። ደግሞ እኮ ቀላል ነገር እንዳልሆነ አውቃለሁ ለኔ ያረግሽልኝ ነገር። ልጄ ስማ፣ የመጣንበትን ዓላማ እናሳካለን። ደግሞ ሁሉ ነገር ይስተካከላል። እንደዛ ያሽኝ እኮ ይሄ እኮ ሶስተኛ ቤታችን። ይኸውልህ ሰዎቹ የሚጋብዱ ሰዎች አይደሉም። የምንፈልገውን ንብረት ይዘን ከዚህ ቤት ውልቅ እንላለን። እንደዚህ አይነት ነገር ሰልችቶኛል። ይሄ መጨረሻችን ነው። ይኸውልህ ይሄ መጨረሻችን ነው። እንዳልኩ በርህን እንዳዘጋው። እንዴ ለምን? እቅዳለኝ። እሱን ሲሆን ታየዋለህ። እሺ ይኸውልህ በደንብ እረፍት አድርግ። ነገ ብዙ ስራ ነው የሚጠብቅህ። እሺ ተኛ። እሺ ደህና ደሪ። ማነው? ይግቡ። ሰላም ነው? ደህና ነኝ። ችግር አለ? አይ ምንም፣ እንዲሁ ልጠይቅህ ነው። ደህና ነኝ። ልትነግሪኝ የምትፈልጊው ነገር አለ? ማለቴ ያው ያኔ ስላደረክልኝ ነገር ላመሰግንክ ነው። ስለዚህ ያስታወስሽ ማለት ነው? አዎ፣ ቅድም ደንግጬ ነው ያሸሁት። ለማንኛውም ስላደረክልኝ ነገር አመሰግናለሁ። ምንም ችግር የለም። የምትፈልገው ነገር ካለ ለኔ ንገረኝ እሺ? ሌላ ሰው ሳትጠራ። ፈሪሃን ማለትሽ ነው? አዎ፣ ስራ ስለሚበዛባት ብዙም ባታስቸግራት ጥሩ ነው። እሺ ደህና ደሪ። እሺ ደህና ደር። አትዝጊ በሩ። ትንሽ ብቻ መለስ ካለ ይበቃል። እሺ
ወሬ ስትለቃቅሚ ወጥመድ ውስጥ ነው የምትገቢው። ሄሎ። አዎ ሁሉ ነገር ተስተካክሏል። ዶክመንቱን በሙሉ አሮን ክፍል ውስጥ አድርጌዋለሁ። አዎ ትራስ ውስጥ ደብቄዋለሁ። ማንም አያገኘውም። እንደሚይዝሽ እርግጠኛ ነበርኩ። መና ተነሽ። ፈሪያ አሮን ክፍል ውስጥ ናት። እሷ በዚህ ሰዓት ምን ታደርጋለች? እኛ እስክንተኛ ጠብቃ እሱ ክፍል ገብታለች። ፈሪሃ ይሄንን ያህል ነው ማለት ነው የምታለው? ይሄ ደግሞ ከአንቺ ጋር ምን አገናኘው? አይ ምንም። ግን እኔ ለማናደብ ብላ ነው እንደዚህ የምታደርገው። በጣም ባለጌ ሴት ናት። እሺ አሁን ምን እናድርግ? በዚህም አለ በዚህ እቺ ልጅ ከዚህ ቤት መባረር አለባት። እንደዛ ቢሆን ለሁላችንም ሰላም ነው። በጣም ጥሩ። ስለዚህ ታዴ እንዲያያቸው እናርጋ። ቆይ ሀሩን ያውቃል እንዴ? ኧረ በጭራሽ። እሱ ሲጀመር ዝም አይላት። ገብቶኛል። ልትፈትነው ነው። ስለዚህ በእኔ ሀሳብ ተስማምተሻል አይደል? አዎ ብትጣለ ሁሉም ሰው ጥሩ ነው። ስለዚህ አሁን ሄደሽ ለአባትሽ ትነግሪዋለሽ። በሂጂ ቶሎ ብለሽ ለአባትሽ ንገሪው። ምን በግ ናት እቺ? የአደራ ልጅ የዋህ ነው ይባላል። እቺ ደግሞ የባሰች በግ። ዛሬ መረጃውን ሁላ እንጂ ያበቃላችኋል። ከዚህ ቤት ምትወጡት አምላኬ ሰላም መሰለኝ። አባዬ አልተኛም እንዴ? አልተኛም፣ ጸሎት እያደረኩ። ምን ነው ሰላም አይደለሽም? ፈልጌ ነበር። ድምፅን ቀንሳ ተከታተልና። አሁንስ እያበዛሽ ነው። በዚህ ሰዓት ወዴት የምትወስጂ? እሱ መች ጠፋኝ አባዬ። ባይሆን ልብ ሊሰበር ስለሚችል በደንብ ተዘጋጅ። ህዊ ልጅቷ ምንድን ነው የምትለኝ? አላውቅም፣ ግን ያለችውን እሺ በላት። ከነገርኩ እኮ አታምነኝም ብዬ ነው። እኔ ደግሞ ሳትነግሪኝ የትም አልሄድም። እሺ አባዬ። ፈሪሃ ውይ መቼ ነው ከፈሪሃ ራስ የምትወርጂው? አባዬ እስኪ ዛሬ እንኳን አዳምጠኝ። ምንድን ነው? እሺ ተናገሪ። ይኸውልህ አባዬ፣ ፈሪሃ በዚህ በሌሊት ሀሩን ክፍል ናት። የምር ግን አንቺ ልጅ እኔ ነኝ ያሳደኩሽ? የምሬን ነው። መተኛታችንን አረጋግጠን ወደ ክፍሉ የገባችሁ። እባክሽ ልለምንሽ ልጄ፣ የፈሪሃ ስም በከንቱ አታንስሽ። ፈሪሃ ሀሩን ክፍል ላይ በዚህ ሰዓት ምን ትሰራለች? ያው እንግዲህ አንድ ሴት በሌሊት የወንድ ክፍል ውስጥ ምን ትሰራለች? ግልጽ እኮ ነው አባዬ። አንቺ ልጅ ምንድን ነው እንደዚህ አይነት ጥላቻ? አባዬ ታዲ ምን እያረክ ነው? ህይወት አንቺ ያገባሽ? ምን አለ አንዳንዴ እንኳን ብታዳምጣት። አንቺ ሁለቱም አታውቂያቸውም። እንደተለመደው እየዋሸች ነው። እንደዛ ካልክ ለምን ሄደን አናረጋግጥ? ምን? እውነቴን ነው ታዲ፣ እችን ልጅ ዝም ብላ አትበደላት። እኔ እኮ ሁለቱም ስለማውቃቸው ነው። ይዊ እሺ፣ እንደዛ ከሆነ ናና የሚጸጸትበትን ነገር ላሳይክ። እሺ በላትና ውሸቷን ከሆነ እናያለን።